በዚህ ቪዲዮ የማሳያችሁ የኢትዮጵያ ንግድ ባንክ አካውንታችሁን ከፋይዳ መታወቂያችሁ ጋራ እንዴት አድርጋችሁ ሊንክ ማድረግ እንደምትችሉ ይሆናል። በኢትዮጵያ ብሔራዊ ባንክ መመሪያ መሰረት ሁሉም የባንክ ተጠቃሚዎች የባንክ አካውንታቸውን ከፋይዳ መታወቂያቸው ጋራ ማስተሳሰር ወይንም ሊንክ ማድረግ ይኖርባቸዋል። በመሆኑም እንግዲህ የተለያዩ ባንኮች የተለያየ መንገድ እየተጠቀሙ ይገኛል። አሁን በቅርቡ የኢትዮጵያ ንግድ ባንክ በወጣው መመሪያ መሰረት ደንበኞቻችን ቤታቸው ቁጭ ብለው የትም ሳይሄዱ የባንክ አካውንታቸውን ከፋይዳ መታወቂያቸው ጋራ ሊንክ ማድረግ ይችላሉ ብሏል ማለት ነው። ስለዚህ በዚህ ቪዲዮ የማሳያችሁ የኢትዮጵያ ንግድ ባንክ አካውንታችሁን እንዴት አድርጋችሁ ከፋይዳ መታወቂያችሁ ጋራ ማያያዝ ወይንም ቬሪፋይ ማድረግ እንደምትችሉ ይሆናል። የኢትዮጵያ ንግድ ባንክ በተለያዩ ሶሻል ሚዲያ ገጾቹ ላይ እንዳስታወቀው ባሉበት የሂሳብ ቁጥሮን ከፋይዳ መታወቂያው ጋር ያስተሳስሩ ብሎ የተለያዩ መመሪያዎችንና ቅደም ተከተሎችን አስቀምጧል። በዚህም መሰረት ባንካችን ደንበኞች ወደ ቅርንጫፍ ቀርበው የሂሳብ ቁጥራቸውን ከፋይዳ መታወቂያ ጋራ ከሚያጣምሩበት አሰራር በተጨማሪ ባሉበት አገልግሎቱን የሚያገኙበትን አማራጭ አመቻችቷል። በመሆኑም ከታች በተቀመጠው የአሰራር ቅደም ተከተል መሰረት ፋይዳ ተለዋጭ ቁጥር ወይም ደግሞ 16 አሃዝ ያ ማለት ፋን ነምበር የሚባለውን በማስገባት የባንክ ሂሳብ ቁጥሮን ከፋይዳ መታወቂያ ጋራ ያጣምሩ ይላል ማለት ነው። ይህንን ሊንክ በቀጥታ ከኢቴክ ሚዲያ የቴሌግራም ቻናል ላይ አስቀምጥላችኋለሁ። አሁን በቀጥታ ወደ ሊንኩ እንሄዳለን። ይህንን ሊንክ አንድ ጊዜ እንነካዋለን። ዌልካም ይላል። ፕሊስ ኢንተር ዮር ኮመርሻል ባንክ ኦፍ ኢትዮጵያ አካውንት ነምበር ይላል። አካውንት ነምበራችሁን ታስገባላችሁ። ዘን ስትጨርሱ ጌት ኦቲፒ የሚል አለ። እሱን አንዴ ትነካላችሁ። ከዛ በኋላ እንግዲህ ንግድ ባንካችሁን በከፈታችሁበት ስልክ ቁጥር ሜሴጅ ይመጣል። እሱን ሜሴጅ ታስገቡለታላችሁ። ዘን ቬሪፋይ ኦቲፒ ትሉታላችሁ። አሁን ዌልካም ብሏል። እዚህም ኢሳይኔት ነው የሚባለው። ሰሌክት የፕሪፈርድ ሞድ ኦፍ ሎጊን ይላል። ሎጊን ዊዝ ኮድ የሚለውን አንድ ጊዜ ትመርጣላችሁ። ዘን ፋን ነምበር አስገቡ ይላል። ፋይዳ አሊያስ ነምበር የሚባለው ማለት ነው። አሁን ከናሽናል አይዲያችሁ ላይ ቀጥታ ትሄዱና ፋን ነምበራችሁን ታስገባላችሁ። ዘን ሴንድ ኮድ ትሉታላችሁ። ወደ ስልክ ቁጥራችሁ ይሄ ፋን ነምበር ወደ ተመዘገበበት ናሽናል አይዲያችሁ ወደ ተመዘገበበት ስልክ ቁጥር ሚሴጅ ይመጣላችኋል። እሱን ሚሴጅ ታስገባላችሁ ማለት ነው። ኮድ ሃዝ ቢን ሴንት ቱ ዮር ሬጂስተርድ ሞባይል ፎን ይልና የራሳችሁን የተመዘገባችሁትን ቁጥር ያሳያል። ታስገባላችሁ። እዚህ ለምሳሌ ነው ይሄው አስገብቻለሁ። ዘን ቬሪፋይ የሚል አለ ከታች። ቬሪፋይ ትሉታላችሁ። ያ አሁን እንግዲህ እንደምትመለከቱት እያንዳንዱን ዲቴል የሆነ መረጃ አክሰስ ላድርግ ወይ ፍቃድ ስጡኝ እያላችሁ ነው። አሎው ትሉታላችሁ። እዚህ ጋር ከታች በኩል አሎው የሚል አለ። ኮመርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን እንደምታዩት አካውንት ቬሪፋይድ፣ ናሽናል አይዲ ቬሪፋይድ፣ ኢንፎርሜሽን ይልና ቬሪፋይድ ይላል ማለት ነው። እንደምታዩት ሁሉንም ነገር ቬሪፋይ አድርጎታል ማለት ነው። ከታች የፋይዳ ኢንፎርሜሽናችሁ ይቀመጣል። ፎቶግራፋችሁና ሌሎች ዲቴል የሆኑ ነገሮችም እንደምታዩት ይቀመጣሉ ማለት ነው። ኔም፣ ጀንደር፣ በርዝዴት፣ ፎን ነምበር፣ ናሽናሊቲ ይቀመጣል። ታች ላይ አክሰስ ኤንድ አፕዴት የሚል አለ። እሱን አንድ ጊዜ ትነኩታላችሁ። አፕዴት ኮምፕሌት ይላል። ፔንዲንግ አፕሮቫል ይላል። ስለዚህ አሁን በሚገባ ንግድ ባንካችንን ከናሽናል አይዲ ጋራ ሊንክ አድርገናል ማለት ነው። ከተወሰነ ደቂቃ በኋላ ፔንዲንግ አፕሮቫል የሚለው አፕሩቭድ ብሎ ይጨርሳል ማለት ነው። ሰው ፋሚሊ ሁላችሁም የንግድ ባንክ አካውንታችሁን በዚህ አግባብ ከናሽናል አይዲያችሁ ጋራ ሊንክ ማድረግ ትችላላችሁ። ምንም አይነት ድካም ወይም ደግሞ ብራንች ላይ መሄድ አይጠበቅባችሁም። ሰው መረጃው እንደጠቀማችሁ ተስፋ አደርጋለሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ይመቻችሁ።